ሲባል ልጁ ሞተ ለምን ይባላል? የሆነ ነገር ስራ ላገኝ ነው ብሎ ተቀጥራል ተብሎ ከዛሬ ጀምሮ ሰው ተቀነስ ተብሏል። ልጁ ሊመረቅ ነው ሲባል ልጁ አበደ፣ ልጅቷ አበደች ለምን ይባላል? ሰርጉ ነገ ነው ሲባል ሰውየው ተሰቅሎ ይሞታል። ሊጋቡ ነው ተብሎ ተጸልዮላቸው መንገድ ላይ መኪና ጋደላቸው፣ ሞቱ። በላሁት አገኘሁት ስትል ገበያው ከፍ ብሎ እያለ ልክ ያንተ ነገር ሲደርስ ወረደ ይላል። ታዲያ ምን ይሆን? አዋጅ አውጃለሁ። ፍሬዎቻችሁን ያዙ በእጆቻችሁ ከፍ አድርጉና ሞትና ጭንገፋ በእኔ ላይ አይሰራም ብሎ እኔ የተረገምኩ አይደለሁም ፍሬያማ ነኝ በሉ ባካችሁ። በለሷን ጌታ ኢየሱስ አያትና ፍሬ አላፈራችም። ሊበላባት ፈልጎ ነበረ። እኔ ከናንተ የሚበላ ነገር ፈልጋለሁ። ከማገለግለው ሕዝብ ፍሬ እንድታፈሩ ፈልጋለሁ። የግድ የኔ እርሻ እናንተ ናችሁ። አሁን እኮ እርሻ ናችሁ። እናንተ ላይ እየዘራው ነው። የባረኩት ሰው መባረክ አለበት። እኔ ማምነው በዛ ነው። ስለዚህ እናንተ የተንዠረገገ ፍሬ እንድትሆኑ ፈልጋለሁ። ከዚህን ቀን ጀምሮ በጌታ በኢየሱስ ስም አይናችሁ ተከፈተ። ጭንገፋ በእኔ ላይ አይሰራም በሉ ባካችሁ። እና ፍሬ ባጣባት ጊዜ ምን አደረጋት ነው የሚለው? ረገማት ይላል። ሄሎ ሴቶች ወንዶች ስሙ። ከዛሬ ቀን ጀምሮ የናንተ ነገር በፍሬ መሙላት ይጀምራል። የኔ ነገር በፍሬ መሙላት ይጀምራል። ያንቺ ነገር በፍሬ መንዠርገግ ይጀምራል። እጃችሁን ከፍ አድርጉና የኔ ነገር ፍሬያማ ይሆናል በሉ። መጽሐፍ ቅዱስ 3 ቦታ ላይ እንዲህ ይላል። ሁለተኛ ነገሥት ምዕራፍ 2 ቁጥር 19 እና 18 ላይ ጨው ነው የጣለበት። ጨው ምንድነው ብላችሁ ካላችሁ እግዚአብሔር ለዳዊት ቤት በጨው ነው ኪዳን የገባው፣ ካንተ ቤት ንግስና አይጠፋም ብሎ ማለት። ሁለተኛ ሙሴ እስራኤላውያንን ይዞ ሲሄድ ማራ የሚባል ቦታ በደረሰ ጊዜ ውሃው በጣም ይመር ነበር ይልና እየጸለየ እያለ እግዚአብሔር እንጨት አሳየው ይላል። እንጨት አሳየውና በመራራ ውሃ ላይ ምን ጣለበት ነው የሚለው? እንጨቱን ጣለበት። ውሃው ምን ሆነ? አፈጠ። ሶስተኛ የነቢያት ልጆች ርቧቸው ስለነበረ ቅል፣ ልክ እንደዚህ አይነት ቅል ሰብስበው አመጡና ሄደው ሰብስበው አመጡና ምንቸት ውስጥ አስገብተው ቀቀሉት። ቀርተው ወጡን ቀርተው ሊበሉ ሲል ሞት አለበት አሉ። ምን አለበት? ሞት አለበት ብሎ ሲል ነብዩ እንደዚህ አለ፣ ዱቄት አምጡልኝ አለ። ዱቄት ጨመረበት ይላል። ሞት በዱቄት ወጣ። ከአንድ ሰው ሕይወት በዚህ ወር ተቀምጦ ይሰማል። በዚህ ወር የሆነ ነገር ጭንገፋ ይሮጥና ይወጣል። እጃችሁን ከፍ አድርጉና ለቆ ይወጣል በሉ ባካችሁ። ከሕይወቴ ላይ በኢየሱስ ስም ለቆ ይሄዳል በሉ። እሺ ጭንገፋ መጽሐፍ ሲናገር ኢየሱስ ስለናንተ እርግማን ሆነ፣ የናንተን እርግማን ተቀበለ። ስለናንተ እርግማን ሆነ። እኔ ታዲያ የአዲስ ኪዳን ልጅ ሆኜ እንዴት በእኔ ላይ እርግማን ይሰራል? ለምን ነው የሚሰራው? መጽሐፍ እንደዛ ነው የሚለው፣ ስለናንተ እርግማን ሆነ ይላል። ማን ነው ስለኛ እርግማን? እሱ አልተረገመም። ስለኔ ግን እርግማን ሆነ ይላል። ይሄ ምን ማለት ነው? ብዙ ሰዎች ብዙ ጊዜ እኔ ከእርግማን ነፃ ነኝ ብለው ይላሉ። አዎ እኔም ከእርግማን ነፃ ነኝ፣ አንተም ከእርግማን ነፃ ነህ። ይኸውላችሁ ሞት በእኛ ላይ እንዳይሰለጥን፣ የዘላለም ሞት እንዳይፈረድብን ኢየሱስ መጣና ለአንዴና ለመጨረሻ ጊዜ የዲያብሎስን ስልጣን ከታችኛው ከጥልቁ መክፈቻውን ተቀብሎ የሲኦልን በቃ መውኪያ ይዞ ቁልፉን ይዞ ወጣና አምጣ አለና ስላንተ ኃጢአት ስላንተ በደል በቀራንዮ መስቀል ላይ ለዘለ ተፈጸመ አለ። የሰዎችን ሕይወት ጋርዶ የነበረው መጋረጃ ከቤተ መቅደሱ ተተረተረ ይላል። ስለዚህ የዘላለም ቤት ለማግኘት ጨው ውሃ ውስጥ መጣል አለብኝ። የዘላለም ሕይወት ለማግኘት በመራራ ነገር ላይ ዱቄት አይገባም። በምድር ላይ ግን ስትኖር በጣም ብዙ ቻሌንጆች አሉ። ለምን? አንዳንዱ ቤተ ክርስቲያን የጋነም ደጆች አይችሏትም። በደንብ ስሙኝ ጊዜ ጋር ያላችሁ። ከዛስ ምኖኞች ናቸው የሚናጠቋት፣ ብርቱዎች የሆኑት ይናጠቋታል ይላል። ለምንድን ነው ብላችሁ ካላችሁ ሁላችንም ወጥ አይደለንም፣ የተለያየ ነገር አለ። ስለዚህ እግዚአብሔርን ቃል ሰምተን እርግማን ታዲያ በኔ ላይ ይሰራል? እሱን ነው ዛሬ የምጠይቃችሁ። እርግማን በኔ ላይ ይሰራል ወይ? መልሱ አይሰራም ነው። ግን ለምንድን ነው ታዲያ እርግማን የሚሰራው? ልክ ደረስኩ ያስኩ ስትል ወደ ኋላ ለምን ይመልሳል? ወለደች ሲባል ልጁ ሞተ ለምን ይባላል? የሆነ ነገር ስራ ላገኝ
ከዛሬ ጀምሮ ሰው ተቀነስ ተብሏል። ስራ ጨረሰ ተብሎ ቤት ድግስ ነው። ልጁ መንገድ ላይ ግን በመኪና ሞተ ይባላል። ልጁ ሊመረቅ ነው ሲባል ልጁ አበደ፣ ልጅቷ አበደች ይባል። ለምን ይባላል? ሰርጉ ነገ ነው ሲባል ሰውየው ተሰቅሎ ይሞታል። ሊጋቡ ነው ተብሎ ተጸልዮላቸው መንገድ ላይ መኪና ገደላቸው፣ ሞቱ ይባላል። በላሁት አገኘሁት ስትል ገበያው ከፍ ብሎ እያለ ልክ ያንተ ነገር ሲደርስ ወረደ ይልሃል። ታዲያ ምን ይሆን? ለምሳሌ ለምንድን ነው የኔ ነገር የሚበላሸው? ለምንድን ነው የኔ ነገር የሚጨነግፈው? እናቱም አባቱም እዚህ ውስጥ ነው ያለው። እኔ ግን ዛሬ አንድ ነገር እላለሁ። መራራ ህይወት የምትኖሩ ሰዎች እግዚአብሔር ጣፋጭ ነገር ወደ ህይወታችሁ ዛሬ ያስገባል። ለሆነ ሰው መልእክት አለኝ። ከኋላ መጥተህ ከፍ ብለህ ሄደህ ትወስደዋለህ። ሌላው ለምንድን ነው ትላንትና ትጸልይ ነበረ ዛሬ ጸሎት ለምን አስጠላ? የጥያቄ ምልክት። ትላንትና ታገለግል ነበረ ዛሬ ሸርተተ ይዞሃል። ለምን? ትላንትና የሆነ ነገር ተንቢ ይላል፣ ዛሬ ግን የለም። እንኳን ልትተነብይ አሜን ማለትም መቅቶሃል። ለምን? ትላንትና ቸርች አንደኛ ነህ፣ አሁን ግን እየተገፋ በሰው ነው የምትመጣው። ለምን? ጠይቅ ራስህ። ይኸው እግዚአብሔር የብረት ቀንበር ከሆነ ሰው ህይወት ላይ ዛሬ በዚህ ወር ከዛሬ ጀምሮ ይሰብራል። ዳቹን ከፋገኗ ሰባኩት በልባከ ፍሬያችሁን ያዙ እንዳትሉ ያዙና አውሩ ከኔ ጋር እንዳትተው። ትናንትና የሆነ ቦታ ደርሰሃል። አሁን ለምን? የኔ ለእናንተ መኖር እንዴት እንደሚጠቅም ዛሬ ነግራችኋለሁ። በህይወታችሁ ላይ በዘመናችሁ ላይ ከዚህ በኋላ እግዚአብሔር አምላክ እንዲጠብቃችሁ ቅጥር እንዲሰራላችሁ እግዚአብሔር እንዲረዳችሁ ጸልያለሁ። ክፉ ነገር ወደ እናንተ ሾልኮ አይገባም። እጃችሁን ከፍ አድርጉና በጌታ በኢየሱስ ስም ሞትና ህይወት በምላስ እጅ ነው በሉ ባካችሁ። አንድ ሳምንት ሙሉ ፍሬውን ይዤ እየጸለይኩ እያለ እግዚአብሔር ብዙ ሰው አሳየኝ። ለነዛ ሰዎች ሁሉ ጸለይኩና ፍሬያማ አድርጋቸው ብዬ እበላታለሁ ብዬ ቁጭ አድርጌዋለሁ። በእግዚአብሔር ፊት ነው የምነግራችሁ። ይኸው የእግዚአብሔር አሰራር ግሩም ነው። እበላታለሁ ብዬ ቁጭ አድርኩኝና ከዛ ጠዋት ፍሬውን ፈልገዋለሁ። የት ሄደላችኋለሁ? ኤፋቲ ፍሬውን በላሉ። ከዛ ቆምኩና እግዚአብሔር ሆይ አልኩኝ፣ ይሄ ልጅ ከዚህ ቀን ጀምሮ ፍሬያማ ነው አልኩኝ። አሜን አሜን አሜን። ስለዚህ ምን ልላችሁ ፈልጌ ነው፣ እግዚአብሔር ምስክሬ ነው። ድንገት ያላሰባችሁት በረከት ወደ እጃችሁ ይገባል። ለአንድ ሰው ያዘውና ድንገት ያላሰብከው ነገር ወደ እጅ ይገባል በለው እባክህ። ልተንብይ፣ ከዛሬ ጀምሬ ልተንብይ። አንተን የጠሉ ደውለው አረ ምንድነው ይሉሃል። ተነብያለሁ። እስኪ እንደዚህ በለው፣ ይኸውልህ የእግዚአብሔር ነገር አስጠልቶ ከሆነ ዛሬ የፍቅር ልብ ይገባባል በለው እባክህ። እስኪ እንደዚህ በሉ፣ ሞት ጭንገፋ በእኔ ላይ አይሰራም በለው እባካችሁ። ይኸውልህ ጠጠር ከዚህ ይዞ ሄዶ ጦንቃይ ከከተማ ከነቀለ ውሃ ደፍታ ይዛ ሄዳ በልጁ ላይ ሽባ የነበረውን ቅድም ስንሰሙ ይኸውልህ ፈውሶ ከሆነ ለ17 ዓመት ሙሉ የተወውን መሬት አያበቅልም የተባለውን መሬት ወስዶ ውሃ ከደፋ፣ እኔ ግን አንድ ነገር አይቻለሁ። በሕይወት ላይ መራራ ነገር እግዚአብሔር አምላክ ይገለብጠዋል። ለምን ብቻ አድርግ። ኢየሱስ ለዘላለም ጌታ ነው። መሰበር ያለበት ከርስ ይሰበራል። ዳቹ ከፍ አድርጉና እኔ ፍሬያማ እሆናለሁ በል እባክህ። እኔ ፍሬያማ እሆናለሁ። በዚህ ወር በዚህ ቤተ ክርስቲያን የጸነሱ ሴቶች ሊወልዱ የተዘጋጁ ልጆቻችሁ እንኳን ለመድኃኒትነት ይፈለጋሉ። አንድ ሰው ያዝና ያንተ ጉዳይ ተጀምሮ መንገድ ላይ ቀርም ጀምረህ ትጨርሳለህ በለው። የኔ ነገር ተጀምሮ አይቀርም በሉ። አንድ ነገር ልንገራችሁ፣ ዘመን በየጊዜው ይቀያየራል። አሁን ያለንበት ዘመን እግዚአብሔር በፍሬ ጸልዩ ያለበት ዘመን ነው። ለምንድን ነው ይሄን እያለ ያለው ብለን ካል እግዚአብሔር የሆነውን ሰው ታሪኩን ሊቀይር ነው። እስኪ በደንብ አሜን በሉ። ከፍ አድርጉና የኔ ነገር በፍሬ መሞላት ይጀምራል በሉ። ድገሙ።
ዮሴፍ ትንሽ ነው፣ እግዚአብሔር እንደዚህ አለው የፍሬ ዛፍ ነው። ለአንድ ሰው እንዲህ በሉት፣ ከዚህ በኋላ እግዚአብሔር ከተናገረ አይዋሽም በሉት ባካችሁ። እንደዚህ በሉት፣ ያንተ ነገር ከዚህ በኋላ እንዲህ ይሆናል ብለህ እንዳትሰጋ በሉት። የኔ ነገር እንደዚህ ነው የሚሆነው። ያንቺ ነገር እንደዚህ ነው የሚሆነው። ተነብያለሁ፣ ያንተ ነገር እንደዚህ ይሆናል። እንደዚህ በሉ፣ የኔ ነገር ውድ ነው በሉ ባካችሁ። አሜን። እንኳን ደስ አለህ በሉት ባካችሁ። እግዚአብሔር ፍሬያማ አረጋለሁ።